ጸሎትህ ተሰምቷል። እያንዳንዱ ያፈሰስከው እንባ፣ በምሽት ከእርሱ ጋር ያደረግከው እያንዳንዱ የልብ ጨዋታ፣ ከልብ የፈለቀው እያንዳንዱ የውስጥ ስቅስቅታ ሰማይ ደርሷል። እግዚአብሔር በትክክል እየሰማኝ ሆነ ብለህ የተጠራጠርክባቸው ጊዜያት እንዳሉ እርሱ ያውቃል። ነገር ግን እርሱ ፈጽሞ ጸሎትህን ችላ ብሎ አያውቅም። የጸሎት መልስ የዘገየ በመሰለበት ጊዜ እንኳን እርሱ ከበስተጀርባ በስውር እየሰራ ነበር። በአሁኑ ሰዓት በአይነ ልታየው የማትችለው መለኮታዊ መነሳሳትና ሥራ እየተከናወነ ስለሆነ ተስፋ አትቁረጥ። ለሕይወት መለወጫ የሚሆነውን ትክክለኛውን ጊዜ፣ ትክክለኞቹን ሰዎችና ትክክለኞቹን መልካም ዕድሎች እርሱ እያስተካከለና እያሰናዳ ነው። በስውር የጸለይክበት ነገር በቅርብ የእርሱን ታማኝነትና መልካምነት በግልጥ የሚያሳይ የሚታይ ፍሬ ያፈራል፣ ምስክርም ይሆናል። በዚህ የመጠባበቅ ወቅት ውስጥ ቢሆን በእርሱ ላይ መታመንን፣ መደገፍን ቀጥል። እርሱ እምነትህን እያጠነከረ ልብህን እያዘጋጀ ወዳየልህ ታላቅ የንግስና ሕይወት ይመራሃል። እርሱ ምንም አይነት መንገድ በሌለበት ስፍራ አዲስን መንገድ እያዘጋጀ ነው። ጸሎትህ ፈጽሞ አልተረሳም። መልሱንም አንተ ካሰብከው በላይ እጅግ ቅርብ ነው። የእግዚአብሔር ቃል የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 3 ቁጥር 20 ላይ ሲናገር እንግዲህ በእኛ እንደሚሠራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይላል። እግዚአብሔር አንተ ከምታስበው፣ አንተ ከምትለምነው በላይ እጅግ አብልጦ ማድረግ ይችላል። ተባረኩ።